አሰልጣኝ ሩበን አሞሪም ያላምበላቸው ብሩኖ ፈርናንዴዝ ኒውካስትልን የሚገጡበት ብቸኛው የቦክሲንግ ዴይ መርሃ ግብር በኦልድ ትራፎርድና ፈተናዎቹ። በእንግሊዝ ፕሪሚየር ሊግ የረጅም ዘመናት ታሪክ ውስጥ የቦክሲንግ ዴይ ጨዋታዎች ያላቸው ስፍራና የሚሰጣቸው ትርጉም ከእግር ኳስ ጨዋታነት ያለፈ ነው። ዛሬ በመላው ዓለም የገና በዓል በድምቀት እየተከበረ ባለበት በዚህ ወቅት በመላው ዓለም የሚገኘው የእግር ኳስ አፍቃሪ አይኑን ነገ የሚደረገው የቦክሲንግ ዴይ መርሃ ግብር ላይ ጥሏል። የዘንድሮ ቦክሲንግ ዴይ ከወትሮው ለየት ባለ ሁኔታ አንድ ጨዋታን ብቻ የሚያስተናግድ ሲሆን ይህም ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ኒውካስትል ዩናይትድን የሚጋብዝበት ተጠባቂ ፍልሚያ ነው። የዩናይትዱ አሰልጣኝ ሩበን አሞሪም ከዚህ ጨዋታ አስቀድሞ በሰጡት ጋዜጣዊ መግለጫ ደጋፊዎችን ያስደሰቱና ያሳሰቡ የቡድን ዜናዎችን ይፋ አድርገዋል። ወደ ወቅታዊው የቡድን ዜናና የነገውን ጨዋታ ትንታኔ ከመሸጋገራችን በፊት የዕለቱን ታሪካዊ አመጣጥና ከእግር ኳስ ጋር ያለውን ጥልቅ ቁርኝነት መመልከት ለጉዳዩ ሰፊ መረዳትን ይሰጠናል። ብዙዎች ቦክሲንግ ዴይ የሚለውን ስያሜ ከቦክስ ስፖርት ጋር ቢያያይዙትም ትክክለኛ ታሪኩ ግን ከስፖርት ጋር ምንም ግንኙነት የለውም። በቀደሙት ዘመናት በእንግሊዝ የባላባት ስርዓት በነገሰበት ወቅት በሀብት ማማ ላይ ያሉ ግለሰቦች ከገና በዓል ማግስት በሳጥን የታሸጉ ስጦታዎችን፣ ምግብና ቁሳቁሶችን እንዲሁም አልባሳትን ለሰራተኞቻቸውና ለተቸገሩ ድሃ ወገኖች የሚሰጡበት ቀን ነበር። ይህም ያለው ለሌለው የሚያካፍልበት፣ ማህበራዊ ትስስር የሚጠናከርበት የበጎ አድራጎት ቀን ሆኖ ለዘመናት ቆይቷል። ይህ ባህል በእንግሊዝ ብቻ ሳይሆን ቀደም ሲል በእንግሊዝ ቀኝ ግዛት ስር በነበሩ እንደ ስዊድን፣ አየርላንድ፣ ጀማይካና በተወሰኑ የአሜሪካ ግዛቶች ስሙን እየቀያየረ እስከ ዛሬ ድረስ ይከበራል። ከ1957 በኋላ ግን የሥርዓት ሌላ መልክ ያዘ። የእንግሊዝ ፕሪሚየር ሊግ ይህንን ዕለት በበርካታ ጨዋታዎች በማድመቅ ቤተሰቦች ከበዓል ማግስት ከቤት ወጥተው በእግር ኳስ እንዲዝናኑ በስታዲየም ተገኝተውም ስፖርታዊ ፍቅርን እንዲጋሩ በማድረግ የቀኑን ዋነኛ አካል አድርጎታል። ለዚህም ነው በእንግሊዝ እግር ኳስ ውስጥ የቦክሲንግ ዴይ ጨዋታዎች ከሌሎች የሊጉ ጨዋታዎች በተለየ በጉጉት የሚጠበቁት። ይሁን እንጂ ከረጅም ጊዜ በኋላ ዘንድሮ ለየት ባለ መልኩ ነገ የሚደረገው ጨዋታ አንድ ብቻ መሆኑ የብዙዎችን ቀልብ ወደ ኦልድ ትራፎርድ እንዲሳብ አድርጓል። ይህንን ታሪካዊ ቀን በድል ለማክበር የተዘጋጁት የቀያዩ ሰይጣኖች መሪ ሩበን አሞሪም በቅድመ ጨዋታ ጋዜጣዊ መግለጫቸው ላይ ግን ለደጋፊዎች አሳሳቢ የሆኑ መረጃዎችን አጋርተዋል። አሰልጣኙ እንዳረጋገጡት የቡድኑ ሞተርና አምበል የሆነው ብሩኖ ፈርናንዴዝ እንዲሁም ወጣቱ ድንቅ አማካኝ ኮቢ ሜኑ በነገው የኒውካስትል ጨዋታ ላይ አይሰለፉም። ብሩኖ ፈርናንዴዝ በቡድኑ ውስጥ ያለውን የማይተካ ሚና ያነሱት አሞሪም የእነሱ አለመኖር ለቡድኑ ትልቅ ጉዳት መሆኑን አልሸሸጉም። ብሩኖ ጨዋታዎችን የማንበብ የፈጠራ ችሎታው፣ ኳሶችን የማሰራጨትና ቡድኑን በሜዳ ላይ የማስተባበር ብቃቱ ለዩናይትድ ስኬት ቁልፍ እንደነበር ይታወቃል። አሰልጣኙ በመግለጫቸው ላይ ቡድኑ በሜዳ ላይ ያለው ተጽዕኖ ከፍተኛ ነው፣ ነገር ግን ከተፈጠረው አጋጣሚ በጎ ጎኑን በመውሰድና ባለን ስብስብ ላይ በመተማመን በማጠናከር ውጤት ይዞ ለመውጣት ዝግጁ መሆን አለብን ሲሉ ለተጫዋቾቻቸው መልእክት አስተላልፈዋል። በሌላ በኩል ስለ ወጣቱ ኮቢ ሜኑ ተስፋ ሰጪ ዜና ያጋሩት አሰልጣኙ ተጫዋቹ በቀጣይ ሳምንት በሚደረጉት የበዓል ሰሞን ጨዋታዎች ላይ ወደ ሜዳ ሊመለስ እንደሚችል ጠቁመዋል። ይህም በጉዳት ለሚፈተነው የዩናይትድ አማካኝ ክፍል መጠነኛ እፎይታን የሚሰጥ ነው። ቢሆንም ግን ለነገው ጨዋታ የአሞሪም ቡድን ያለ ሁለት ቁልፍ አማካኞቹ ወደ ሜዳ መግባቱ የታክቲክ ለውጥ እንዲያደርጉ ያስገድዳቸዋል። አሰልጣኝ ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጡ በኋላ የሚጠቀሙት የ3-4-3 ወይም የ3-4-2-1 አስተላለፍ ከሁለቱ የፊት መስመር አጥቂዎች በስተጀርባ ባሉ ተጫዋቾች ላይ በእጅጉ ጥገኝነት ይታይበታል። ብሩኖ ፈርናንዴዝ በዚህ ላይ ባለው ሚና ምክንያት የቡድኑ ዋነኛ መሪ ነበር። አሁን አሰልጣኙ የሱን ቦታ ለመሸፈን ወደ ሜሰን ማውንት ወይም ወደ አማድ ዲያሎ የመዞር እድላቸው ሰፊ ነው። ኒውካስትል ዩናይትድ በአንጻሩ በአካላዊ ጥንካሬውና በፈጣን የመልሶ ማጥቃት የሚታወቅ ቡድን በመሆኑ ዩናይትድ በመሃል ሜዳ ላይ ያለውን የኳስ ቁጥጥር ማጣቱ ዋጋ ሊያስከፍለው ይችላል። አሞሪም በጋዜጣዊ መግለጫቸው ላይ እንደገለጹት ቡድኑ ባለው አቅምና ስብስብ ተጠቅሞ ከኦልድ ትራፎርዱ ፍልሚያ 3 ነጥብ ይዞ ለመውጣት ያላሰለሰ ጥረት ያደርጋል። አሰልጣኙ በተጫዋቾቻቸው ስለንቦና ላይ ትኩረት አድርገው እየሰሩ መሆኑንና ቡድናቸው የነገውን ብቸኛ ጨዋታ በድል እንዲያጠናቅቅ ከፍተኛ ዝግጅት መደረጉን ገልጸዋል። የነገው የቦክሲንግ ዴይ ጨዋታ ለዩናይትድ ብቻ ሳይሆን ለአሰልጣኝ አሞሪምም ትልቅ ፈተናን ይዞ የመጣ መድረክ ነው። ቡድኑ ያለ ዋነኛ መሪው ብሩኖ ፈርናንዴዝ እንዴት ሊንቀሳቀስ እንደሚችልና በሜዳ ላይ የሚፈጠሩ ክፍተቶችን አሰልጣኙ በምን አይነት የታክቲክ ጥበብ እንደሚያሸንፉ የሚታይበት አጓጊ ምሽት ይሆናል። ኦልድ ትራፎርድ በበዓል ድባብ ተሞልቶ ደጋፊው በሙሉ ኃይል ቡድኑን በሚደግፍበት በዚህ ምሽት ማንቸስተር ዩናይትድ የቡድኑንና የሜኑን አለመኖር በቡድን ስራ ለማካስና ያጋጠመውን የውጤት ማሽቆልቆል ለመቀልበስ የሚሞክርበት ምሽት እንደሚሆን ይጠበቃል።